ጥንታዊ ወርቃማ ቤተመንግስት ነው። የሰው ልጅ በህይወቱ መሬት ላይ ሲኖር ሊያዩ ይገባል የሚባልለት ቅንጡ ጥንታዊ በወርቅ የተንቆጠቆጠ ህንጻም 76 አፓርትመንት ቤቶችና ዙፋን አዳራሾችን አሟልቶ የያዘ ሲሆን የቃጠሎ አደጋ ደርሶበት እጅግ ጥንቃቄ በተሞላበት መንገድ በፈረንጆቹ አቆጣጠር በ1992 እንደገና ለምረቃ የበቃም በወርቅ የተለበጠ ቤተመንግስት በውስጡ እጅግ ቅንጡ የሆኑና ንጉሱ ባለሙያዎቻቸውንና ሚኒስትሮቻቸውን የሚሰበስቡበት እጅግ ትልቅና ልዩ እንደሆነ የሚነገርለት የንጉሱ ልዩ ዙፋን አዳራሽ ወይም ቲያትር ወይም ደግሞ በልዩ መጠሪያው አንበሳ ዙፋን እየተባለ የሚጠራው የቤተ መንግስቱ ክፍልም አንዱ ነው። ላይን በሚያንጸባርቅ የወርቅ ቋሚዎች ያማረው ይህ ዙፋን በርካታ የዓለም ጎብኚዎች ለጉብኝት ሄደው ለማየት የሚጓጉለት ነው። ካምባው ዛታዲ ቤተ መንግስት ተብሎ ይጠራል። በሀገሪቱ ሌሎች አብያተ መንግስታት ቢኖሩም ይህ እጅግ ልዩ ነው። በቀድሞዋ በርማ የአሁኗ ማይንማር ባጎ በተባለ አካባቢ የተገነባ ነው። የአሁኗን በርማ፣ ታይላንድና የተወሰነ የቻይና ክፍልን ያስተዳድሩ በነበሩትና በርካታ ነጭ ዝሆኖች እንደነበሯቸው በሚነገርላቸው በንጉስ ባይናውግ ትዕዛዝ እንደ አውሮፓውያኑ የጊዜ ቀመር በ1556 የተገነባ ወርቃማ ጥንታዊ ቤተ መንግስት ነው። ከ1.52 ስኩዌር ኪሎ ሜትር በላይ በሆነ ስፍራ ያረፈው ጥንታዊው ቤተ መንግስት የተሰራበት የወርቅ መጠን ትክክለኛ መረጃ ባይገለጽም በብዙ ሺህ ቶን እንደሚመዘን ይገመታል። አንድ 167 ግዙፍ በቀላሉ ሊበሰብሱና ሊበሉ የማይችሉ ቋሚ ምሰሶዎች ያሉት ቤተ መንግስቱ 135 የሚሆኑት በ16ኛው መቶ ክፍለ ዘመን በስጦታ ባበረከቱ ሰዎች ስም በአካባቢዎች መጠሪያ እንዲሁም በትንንሽ ከተሞች ስም በሞን ቋንቋ የተጻፈባቸው ነው። በወርቅ የተለበጡና እጅግ ግዙፍ የሆነውን የወርቅ ጣሪያም ደግፈው የያዙ ናቸው። የንጉሱ የወርቅ ዙፋንና የወቅቱን ሁኔታ የሚገልጹ ማስታወሻዎች፣ ታሪካዊ ጽሑፎችና መገለጫዎችም ለእይታ ክፍት ሆነው በሚሊዮን የሚቆጠሩ ጎብኚዎች ከመላው ዓለም ወደ በርማ ወይም የአሁኗ ማይንማር ሲያመሩ ሳያዩት አይመለሱም። ሌላኛውና በወርቅ ተንቆጥቁጦ የተሰራው የቤተ መንግስቱ አካል በሃማያርታና ዙፋን ወይም ንብ ዙፋን ሲሆን የንጉሱ የግል ጉዳዮች የተቀመጡበትና ለቤተሰብ ብቻ የሚታዩ ዕቃዎች የሚቀመጡበት እንዲሁም ልዩ መኝታ ቤትን የያዘ ነው። የቤቶቹ ጣሪያ በበርማ የቡድሃ ባህል መሰረት ከ3 እስከ 7 ደረጃ ወይም በተለምዶ ጎዶሎ ቁጥር ያለው ጣሪያ ይወደዳል። ለዚህም በ7 ደረጃ የተሰራ ጣሪያ ያለው ሲሆን እነዚህ ጣሪያዎችም ከአየር ሁኔታ ጋር የተስማሙ ከፍሳሽና ከመሳሰሉት ጋር በተያያዘ እጅግ ምቹና ድምፅ የማያስተላልፉ ናቸው። ይህ ወርቃማ ቤተ መንግስት በተለያየ ዲዛይን በወርቅ የተለበጡ 9 የንጉስ ዙፋኖች ያሉት ሲሆን የተለያዩ ምክንያቶችም እንዳሏቸው ይነገርላቸዋል። ከአንበሳ ዙፋን ውጪ ያሉት ግን አብዛኞቹ በእሳት ቃጠሎ ጉዳት እንደደረሰባቸው ሲነገር፣ በአሁኑ ወቅት በያንጎ ብሔራዊ ሚውዚየም ለእይታ ክፍት የሆነው ይኸው አንበሳ ዙፋን ነው። በዚሁ ቤተ መንግስት ከስረኛው ክፍል የሚገኘው ናዳዊያ የተሰኘው የጥናትና ምርምር ሚውዚየምም የዚህን ወርቃማ ቤተ መንግስት ቁሳቁሶች ለእይታ ክፍት አድርጎ ያስጎበኛል። ወደ ማይንማር ባጎ የሚያመራ ሁሉ በዚህ ድንቅ ሚውዚየም የጽሑፍ ሥራዎችንና መዛግብት፣ የንግድ ሥራ መለኪያ ሚዛኖች፣ ሰረገላዎች፣ ጥንታዊ ሳንቲሞች፣ አብረቅራቂ ገንቦች፣ ጎራዴዎችና የተለያዩ የጦር መሳሪያዎችም ይገኙበታል። ይህ ሚውዚየም በ16ኛው መቶ ክፍለ ዘመን በሞን፣ ሳያሜዝና በርማ ቅርጽ የተሳሉ የቡድሃ እምነት የሚያንጸባርቁ ምስሎችንም ይዟል። ጣሪያው እጅግ በሚያማምሩ ወርቅ ቅብ ወራጆችና መጋጠሚያዎች ያሉት ቤተ መንግስቱም በቋሚዎቹ ምሰሶች መጋጠሚያ ቦታዎችም
የተለያዩ ዲዛይኖች የተሰሩላቸው ናቸው። ወደ ላይ ቀጥ ብለው የቆሙት ልዩ የማይንማርን ወግና ባህል የሚያሳዩት እነዚህ የቤተ መንግስቱ ወርቃማ ጉልላቶች ልዩ ውበት ያላቸው ናቸው። ዙሪያውን ያሉት ሰው መሰል ቅርጾችም ለዚህ አስደናቂ ስፍራ ተጨማሪ ውበት የሰጡት ሲሆን የሚጨሱ ማዕጠንቶችም ሌላኛው ገጽታ ነው። ይህ ታሪካዊ ስፍራ እጅግ በሚያማምሩ ዛፎች የተከበበና ተፈጥሯዊነቱን እንዲጠብቅ ተደርጎ የተያዘ ሲሆን መንፈስን የሚያድስ ልዩ ታሪካዊ ቦታ ነው። ይህ ታሪካዊ ቤተ መንግስት ከጥንታዊቷ ያጎን ከተማ ጋር የተሳሰረ ዋነኛው የቱሪዝም መዳረሻ ሀብቷ ነው። ለማይንማር በግቢው ውስጥ ጥንታዊ የመድፍ ቅርጾች የሚታዩ ሲሆን ይህ ቤተ መንግስት አስገራሚ የተባለለት የሀገሪቱ የጉብኝት ቦታ ነው። ከ40 በላይ እጅግ አስገራሚ የቱሪዝም መዳረሻ ስፍራዎች ባሏት የእስያዋ ማይንማር በርካታ በዩኔስኮ የተመዘገቡ ቅርሶችም እንዳሏት ይነገራል። ከ90 በመቶ በላይ ህዝቧ የቡድሂስት እምነት ተከታይ በሆነባት በዚች ሀገር ወደዚህ ቤተ መንግስት ለመግባት በባዶ እግር መራመድ እንደ ታላቅ ክብር የሚቆጠርና ሃይማኖታዊ ስነ ስርዓትም ነው። በሌላ በኩል ወደ ቤተ መንግስቱ ባጎ ሲገቡ ትልቅ የገበያ ማዕከል የተገነባ ሲሆን በዚህ ማዕከልም ወደ ቤተ መንግስቱ ለመግባት የሚያስፈልጉ ቁሳቁሶችን ለመግዛትና ጎብኚዎች የማይንማርን መገለጫ ቁሳቁሶች ለመሸመት እንዲያስችላቸው ይረዳል። በርካታ ስፍራዎች የቡድሂዝም ወርቃማ ቀለም ያላቸው የአምልኮ ስፍራዎች ወይም በጥቅል ስማቸው ፓጎዳስ የተገነቡባት በመሆኑ ማይንማር ወርቃማ መሬት ወይም ጎልደን ላንድ እስከ መባል ደርሳለች። ካምባውዛታዲ ቤተ መንግስት ወይም ወርቃማው ቤተ መንግስት በርካቶች የሚጎበኙት ስፍራ ሲሆን በጥቅምት ወር 2024 ብቻ በ10,000 የሚቆጠሩ ቱሪስቶች እንደጎበኙት መረጃዎች ያመለክታሉ። ማይንማር ጥንታዊ አብያተ መንግስታቷ ብቻ ሳይሆን በርዕሰ ከተማዋ ናይፒዳው የሚገኘው ቤተ መንግስትም ከሚያማምሩ አብያተ መንግስታት መካከል የሚጠቀስ ስለመሆኑ ይነሳል። በዛሬው ፕሮግራማችን ስለ ማይንማር ወርቃማው ቤተ መንግስት በትንሹም ቢሆን አነሳን። በሌላ ርዕስ እስከምንገናኝ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ እያልን የዛሬውን አበቃን። ሰናይ ጊዜም